What if I told you that the oldest Christian nation on earth reads a completely different Bible than you do? አሁን ደግሞ ብላ እንግሊዝ በሷ ፍቃድ መጽሐፍ ቅዱስ ታሳትምልናለች ማለት ነው በሷ ፍቃድ ይሄ ምን አይነት ሴራ እንዳለው እንግሊዝ ይሄ በግዕዝ መጽሐፍ ቅዱስ የተዘጋጀልን ነው የግዕዙ መጽሐፍ ቅዱስ ነው አሁን በቅርብ ጊዜ ነው የተሰናዳው ይሄን የግዕዝ መጽሐፍ ቅዱስ በግዕዝ ያተመችልን እንግሊዝ ናት እና ኃይለ ሥላሴ ትልቁን አደራ ተወጥተዋል ለኛ ዛሬ ታሪክ መጥፋት ያስጠይቃል ብዬ አስባለሁ ያለ ሐሰት በእውነት ኃይለ ሥላሴና ጀነራል ወንጌል የኢትዮጵያ ሕዝብ ጠላቶች ናቸው ያለ ሐሰት በእውነት ኃይለ ሥላሴና ጀነራል ወንጌል የእንግሊዝና የፈረንሳይ ሕዝቦች ወዳጆች ናቸው ነኝ እንዴት ተብያለሁ የአፄ ኃይለ ሥላሴ ስጋ አፈር አልቀመሰችም በገነትም በሲኦልም አይደለችም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም ለኩልክሙ ውዴ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ዛሬ ደግሞ በሌላ ርዕስ ላይ እናወጋለን የዛሬ ርዕሳችን የሚሆነው ርትዕት ተዋህዶና ኢትዮጵያ የወላድ መካን ሆነዋል በሚል ይሆናል ለመሆኑ እንዴት እንላለን አይደል እስቲ ከሊቀ ሊቃውንት አባ ተስፋ ስላሴ ሞገስ መጽሐፍ ላይ ያገኘሁትን እነሆ እናት ሀገሬ ኢትዮጵያ እናት እምነቴ ርትዕት ተዋህዶ ሆይ ምነው እናቴ የሰው ሁሉ መገኛ መፍለቂያ ምንጭ ስትሆኚ ያዳም ዘር በሙሉ መሰረትና የፍጥረትና የቀለም ሙዳይ ስትሆኚ ምነው እናቴ ምነው እናት ሀገሬ ከጥንት ዘመን አንስቶ ሀገሩና ወገኑን እምነቱን ባህሉንና ስርዓቱን የሚጠብቅ የሚወለድ ልጅ ያላበቀሽ ለምን ይሆን ኢትዮጵያውያን ስበታቸው ተላልቀው የሰለጠነ የሰው ኃይልና የሀገር ፍቅር ያለው ሰው ሲጠፋ የምንፈልገውን ለመሬት መጥተን መያዝ እንችላለን ይላል በጽሁፍ ይፈታ እኛ አልችልም በሀገር ስለማልችል ነው ደም የሚፈላ ወልጅ አይደለም ከንገፍታ ጋር ነው ከደም ፍላትም በላይ የሚያሳድቅም እንደዚህ ሆኖ እየተጣፈባችሁ I'm talking about Ethiopia, a nation that accepted Christianity in 330 AD, decades before Rome made it official. አሁን ደግሞ ብላ እንግሊዝ በሷ ፍቃድ መጽሐፍ ቅዱስ ታሳትምልናለች ማለት ነው በሷ ፍቃድ ይሄ ምን አይነት ሴራ እንዳለው ህዝቡን ለመበታተን ህዝቡን በተለያየ ነገር ውስጥ ለመክተት እነሱ በሚፈልጉት ነገር መጽሐፍ ቅዱስን አስተካክለውታል ማለት ነው It's not that Ethiopia added extra books, it's that the West removed them. And the parts that got cut, they completely change how you understand angels, demons, power, and the nature of faith itself. እንግሊዞች እንደ አዲስ ስልጣኔያቸው ሁሉ በሃይማኖትና በታሪክ ቀደምት ስፍራ ለመያዝ ብለው የሌላውን እውነት ወደ ሐሰት በመለወጥ ላይ እንደሚገኙ አይካድም አፄ ኃይለ ሥላሴ የኢትዮጵያ ጠላት የእናት ኢትዮጵያ ሃይማኖት የበላይ ጠባቂዋ እምነቷን ለባዕድ አሳልፈው ሰጡባት አፄ ኃይለ ሥላሴ ለንደን በስደት በነበሩበት ጊዜ ከእንግሊዞች ጋር ባደረጉት ስምምነትና ውል መሰረት የእናት ኢትዮጵያ ብሔራዊ ቀጥተኛ ተዋህዶ ቤተክርስቲያን የእምነት መጻሕፍት በሙሉ እንግሊዞች ሳያዩት ሳያርሙት እንዳይታተሙ ብለው በፈረሙት ባጸደቁት ውል መሰረት ነው
ይሁን እንጂ አባቶች ሊቃውንት ተመካክረው በ1947 ዓመተ ምህረት በብርሃንና ሰላም ማተሚያ ቤት ትክክለኛውን አሳትመውታል። ታትሞ ለማለቅ ጥቂት ሲቀረው እንግሊዞች በታላቅ ቁጣ ኃይለ ሥላሴ የገባውን ውል አፍርሰህ ያለኛ ፈቃድ ለምን ብለው ጠየቋቸው። ንጉሱም በመታተም ላይ ያለውን መጽሐፍ ቅዱስ ተሰብስቦ እንዲቃጠልና እንግሊዞች በሚፈልጉት አይነት አርመው እንደገና እንዲያሳትሙት ፈቀዱላቸው። እጅግ በጣም ያሳዝናል። ታዲያ ዛሬ መጽሐፍ ቅዱስ ላይ የለም የምንለው እኮ እንግሊዞች በፈለጉት መልኩ የቆራረጡትን መጽሐፍ ይዘን ነው። መርዝ የተመላ ቃል ጨምረው ጣፋጭ የሚመስል እንጀራ ጋግረው ካቶሊክና መናፍቅ እንዲበዛ አድርገውብናል። ያስተካከሉልን መጽሐፍን ይዘን ነው። ማስተዋሉን ይስጠን። ቀጥተኛ ርትዕት ተዋህዶ ከጥንት ጀምሮ ሰው የላትም። እመብርሃን ትሁናት ትጠብቃት። እንግሊዝ ይሄን በግዕዝ መጽሐፍ ቅዱስ ስታትምልን አብ ወልድ መንፈስ ቅዱስ የሚለው የለም። የነሱ ኪንግ ጄምስ ቨርዥን ላይ የአብ የወልድ የመንፈስ ቅዱስ ተቀምጧል። እሷ ግን በግዕዝ ይሄን ስታትምልን አውጥተዋለች። ቆይ ግን የኢትዮጵያ ኦርቶዶክስ ሊቃውንት የት ነው ያሉት? መጽሐፍ ቅዱስን በተመለከተ ነው አንዱ መልእክቴ ማለት ነው። እንግዲህ ጠቅላላ ከሰማይ አምላክ ከመንፈስ ቅዱስ የተሰጠን 104 ነው ብለሽ ለህዝቡ አሳውቂው። And just like that, Ethiopia became one of the first Christian nations in world history. በጣም እንደቀነሰ እንደዚህ አልነበረም። ብዙ አንስተውለታል፣ አውጥተውለታል። የገጹ ብዛት ራሱ በጣም ወርዷል ማለት ነው። ብዙ ተነስቷል። ይባስ ብለው ደግሞ ሊቃውንት ከጻፉት ውስጥ የቀረ ይኖራል ብለው እውነተኛ መጽሐፍ ቅዱስ እንዳይቀር ብለው በልዩ ስውር ትእዛዝ የሊቃውንቱ ቤት ተመዝብሮ እነሱም እንዲገደሉ ተደረገ። በጣም የሚያሳዝን ታሪክ ነበር የተፈጠረው። ዲያብሎስ በዛሬው ዘመን የዚህ ዓለም መንግስት ለእርሱ የተሰጠ ስለሆነ ሁሉም ነገር እንደፈለገ ያደርገዋል። ኦርቶዶክስ የሚለው ቃል ከ451 እስከ 1014 ዓመተ ምህረት ሰይጣን አምላኪዎች ለዘመናችን የሃይማኖት ስም እንዲሆን ያወጡት ቢሆንም ብዙ ነገር የሚያስፈርስባቸው ስለሆነ አሁን ኦርቶዶክስ የሚለውን ትተው ስሙን የሃይማኖት ህብረት ብለውታል። ቀደም ብሎ ኦርቶዶክስ የሚለው ቃል ለአሁኑ ዘመን ሰይጣን አምላኪዎች መጠሪያ እንዲሆን የወጣ ነበር ይሉናል ሊቀ ሊቃውንት አባ ተስፋ ስላሴ ሞገስ። አሁንም በሚስጥር የተዋዋሉ ከሂትለር ጋር ሮምን ለጀርመን ኢትዮጵያን አዲሲቷ ሮም አድርገው ለመኖር አዲሲቷ ሮም ለማድረግ በቀን 4 አየር ነው የሚገኝባት ልጅ ተወልዶ ያለ ጫማ ያለ ሕክምና ያለ ልብስ የሚያድርባት ሀገር ለማድረግ ስለፈለገኝ ይላል ሀብት ያለው ጣሊያዊ ንብረቱን ሽጦ የናክል ወርቅ መስጠት አለ። ሀብት የሌለው መሬት ለማግኘት የሚፈልግ ኢትዮጵያ መሬት ለማግኘት ሀብት የሌለው ጣሊያዊ ደግሞ በቁማ ምድረ ገነት የሆነችውን ሀገር ሽቶዋን ለማሽተት ወንዞቿ ከሽቶ የበለጠ የሚሸቱ ወንዞቿ ውሃቸው ሲጠጣ ከማርና ከወተት የበለጠ ያንን ለማየት ለመጎብኘት የሚፈልግ ጣሊያዊ ደግሞ በመጠኑ የተወሰነ ንብረቱን ሽጦ ወርቅ መስጠት አለበት በማለት በግድም ሆነ ከውድ ከወገኑ እዚህ መጣም ነው የሚለው በግድም ሆነ ከውድ ከወገኑ መንጋጋ አምጥቶ ኢትዮጵያ ውስጥ ያሰፈረውን ሀብትና ንብረት አፄ ኃይለ ሥላሴና ጀነራል ወንጌል የቻሉትን ያህል ወደ እንግሊዝና ወደ ፈረንሳይ ከማሸሻታቸው በላይ የቀረው ደግሞ የኢትዮጵያ ሕዝብ እንዳይጠቀምበት በአንድ ስንጥር እንጨት ላይ የተጫረች የሳት ክርቢት ኢትዮጵያ የማያውቃት የጠላት ንብረት ነው ብሎ አቃጠሉ። ያለ ሐሰት በእውነት አፄ ኃይለ ሥላሴና ጀነራል ወንጌል የኢትዮጵያ ሕዝብ ጠላቶች ናቸው። ያለ ሐሰት በእውነት አፄ ኃይለ ሥላሴና ጀነራል ወንጌል የእንግሊዝና የፈረንሳይ ሕዝቦች ወዳጆች ናቸው። እንዴት ተብያለሁ? የአፄ ኃይለ ሥላሴ ስጋ አፈር አልቀመሰችም፣ በገነትም በሲኦልም አይደለችም ተብሏል ማለት ነው።
የፈረንጆች ሃይማኖት እውነት እየመሰላቸው እምነታቸውን ትተው ወደ ባዕድ ሃይማኖት የሚገቡ ፍጹም የሆነ ስህተት ነው። ፈረንጆች የፖለቲካ ስም የያዘ ሃይማኖት እንጂ እምነት የላቸውም። ስለዚህ ነው ዓለምን በመጥፎ ስነ ምግባር ሲበክሏት የቆይተው ዛሬ አስከፊ የሆነ ተግባራቸው ህጋዊ አድርገው በመላው ዓለም ያወጁት። በእምነት በኩል መጽሐፍ ቅዱስ ያልሆነ የክህደት ቃላት እየጨመሩ ህዝቡን በክርስትና እምነት እንዳይግባባ ከማድረጋቸው በላይ አንጡራ የሆነውን ሀብት በመዝረፍ ላይ ናቸው። ፍርዱን ለሕያው አምላክ ይስጥ። ሃይማኖት የግል ሀገር የጋራ ብለው ኢትዮጵያን ከእምነቷ ለዩት። እናታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። እመብርሃን ለኢትዮጵያን እናታችን ስትሆን የለመኗትን ሁሉ የምታሰጥና የምትሰጥ ናት። ስለዚህ የዓለም አቀፍ ሃይማኖት 666 እምነት በዓለም ውስጥ እውን ለማድረግ የእናት ኢትዮጵያን ርትዕት ተዋህዶ እምነት ማጥፋት አለባቸው። ነገር ግን ርትዕት ተዋህዶ በጭንጫና በአለት ላይ የተመሰረተች የመጀመሪያዋ የእምነት ተቋም ስለሆነች ክፉ አድራጊዎች ይጠፋሉ እንጂ ተዋህዶን ማጥፋት አይችሉም። እግዚአብሔር አምላክ ለርትዕት ተዋህዶ እና ለእናት ኢትዮጵያ ዘር ያውጣላት፣ የወላድ መካን ከመሆን ይጠብቃት። ቅድስት ድንግል ማርያም የምትሰጥና የምታሰጥ የኢትዮጵያ የአስራት ሀገሯን በርትዕት ተዋህዶ ታጽናልን በማለት ለዛሬ በዚሁ ፈጸምኩ። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሃረነ ወይሰሃለነ በርትዕት ተዋህዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ